ጉዞ ከጀመርን ወዲህ ሱራ ምንድነው የሚልን አይተናል። የሱራ ትርጉም እናን ከዛ በኋላ ደግሞ ሶስቱን የሱራ ፋቲሃ ስሞች ከስሞቿ ውስጥ ሶስቱን አይተናል። አልፋቲሃ ራሷ፣ መሳኒ እና ሻፊያን አይተናል። ዛሬ አዑዙ ቢላሂ ሚነሽ ሸይጣኒ ረጂም እንደምናይ ተነጋግረን ነበረ ያቆምነው። አህመድ ወደ አንተ ላምጣውና ኢንሻአላህ እንጀምር። طيب بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم. طيب እንግዲህ ዛሬ የምናየው أعوذ بالله من الشيطان الرجيم የሚለውን ነው። ሱራና የሱራ የሚለው ትርጉምና የፋቲሃ ስሞችን ከብዙዎቹ ጥቂቶቹን ካየን በኋላ ወደዚህ አዑዙ ቢላሂ ሚነሽ ሸይጣኒ ረጂም የምንመጣው ቁርአን እንግዲህ ፈኢዛ ቀረአተል ቁርአነ ፈስተዒዝ ቢላሂ ሚነሽ ሸይጣኒ ረጂም ይላል። ቁርአንን ስትቀራ በአላህ ተጠበቅ ሸይጣን ረጂም ከሆነው ይላል። ያው በመጀመሪያ እንግዲህ አዑዙ ቢላሂ ጠብቃለሁኝ። አዑዙ የሚፈራ ጉዳት የሚያደርስ ከሆነ ነገር ለመጠበቅ እንግዲህ ኢስቲዓዛ ይደረጋል። ስለዚህ ከዚህ መጥፎ ከሆነው ኃይል በአላህ እጠበቃለሁ ሚነ ሸይጣን ረጂም፣ ረጂም ከሆነው ሸይጣን። ስለዚህ አዑዙ ቢላሂ ማለት ምን ማለት ነው ከሚለው ስንጀምር አዑዙ እጠበቃለሁኝ ቢላሂ በአላህ እጠበቃለሁኝ የሚለው በቃል አዑዙ ቢላሂ ሚነሽ ሸይጣን ረጂም እላለሁኝ ማለት አይደለም። አዑዙ ቢላሂ አላሁ ስብሓነሁ ወተዓላ በወሕዩ በቁርአንና በሐዲስ ሸይጣን ይሄ ነው፣ ባህሪው ይሄ ነው፣ ሴራው ይሄ ነው፣ ከዚህ ሸይጣን ሴራ ደግሞ የምትጠበቁት ይሄን ካረጋችሁ ነው፣ ማንነታችሁ ተገንብቶ እንደዚህ ከደረሰ ነው ብሎ ባለኝ ነገር ሸይጣንን አውቄ ስልቱን አውቄ አላህ ስብሓነሁ ወተዓላ መጠበቂያ ነው ብሎ ባስቀመጠልኝ የመፍትሄ ሀሳብ ተጠቅሜ ከዚህ ሸይጣን እጠበቃለሁኝ ማለት ነው። እና አዑዙ ቢላሂ ሚነሽ ሸይጣን ረጂም ስንል በጣም ከባድ የሆነ ነገር ቃል እየገባን ነው። ቃል የምንገባው ምንድን ነው? እንግዲህ ሸይጣን ምንድን ነው? ሸይጣን ሴራው ምንድን ነው? ከዚህ ይሄ የማላቀው ሸይጣን ከሚባለው ዓለም ደግሞ ምን ባደርግ ነው የምጠበቀው የሚለውን አላህ ስብሓነሁ ወተዓላ አንተ የነገርከኝን አድርግ ያልከኝን አድርጌ ከዚህ ሸይጣን እጠበቃለሁኝ የሚል ቃል ኪዳን ነው። ስለዚህ ወደ ምን ይወስደናል? አንድ ሰው ይሄን ካለ ሸይጣንን ማወቅ ይኖርበታል፣ ባህሪውን ማወቅ ይኖርበታል። ሸይጣን ምንድን ነው? ከምንድን ነው የተፈጠረው? በሸይጣንና በሰው መካከል ያለው ጉዳይ ምንድን ነው? ሸይጣንና ሰው ይሄ የሸይጣንና የሰው ደግሞ ግንኙነት መቼ ነው የጀመረው? የተበላሸው መቼ ነው?
ሸይጣንስ የሚባለው የትኛው ፍጡር ነው የሚሉ በጣም ሰፊ ነገር ውስጥ ይከተናል። ጉዞአችንን እንግዲህ ሸይጣን እና የሰው ልጅ ሁኔታ ስናየው ሰው ልጅ ገና ከመፈጠሩ ሩህ ሳይገባበት በፊት ሸይጣን የሰው ልጅን እንዲያየውና እንዲያጠናው ተደርጎ ነበረ። ሐዲስ ላይ እንደተገለጸው ለማ ኸለቀ አላሁ አደመ ፊል ጀነቲ ተረከሁ ማሻ አላሁ አን የትሩከሁ ፈጀዐለ ኢብሊሱ ዩጢፉ ቢሂ የንظሩ ማ ሁወ ፈለማ ረአሁ አጅወፈ ዐረፈ አነሁ ኹሊቀ ኸልቀን ላ የተማለክ። ይህ ሐዲስ በእኛና በሸይጣን መካከል ያለውን ጉዳይ በጣም ጥቅል በሆነ መልኩ ዋናው ፕሮብሌም የቱ ጋር ነው የመነጨው የሚለውን የሚያሳይ ሐዲስ ነው። አላህ ስብሐነሁ ወተዓላ አደምን ከፈጠረው በኋላ በጀነት አላህ ለሻው ጊዜ ያክል ተወው እና ኢብሊስ እንዲያጠናው፣ እንዲዞረው፣ እንዲመረምረው ተፈቀደለት እና የሰው ልጅን መጥቶ ማየት ጀመረ። እንግዲህ በተለያዩ ቅሳዎች ላይ እና ትምህርቶች ላይ እንዳለው አንዴ በአፉ ሲገባ ውስጡን ሲያይ ሲመረምር ይቆያል እና ፈለማ ረአሁ አጅወፈ የሰው ልጅ ዲማንድ ያለው ኢራዳ ፍላጎት ያለው ኢንትረስት ያለው የሚሞላው ከውጭ የሚፈልገው የሚሞላው ነገር ያለው ክፍተት ያለበት ፍጡር መሆኑን ሲያይ እና ይህንን ደግሞ መቆጣጠር የሚችልበት አቅም የሌለው መሆኑን ሲያቅ ሐዲስ ላይ እንደተገለጸው ለመላኢካዎች ሄዶ የዚህ ፍጡር ጉዳይ ያሳስባችኋል፣ አጅወፍ ነው፣ ክፍተት ያለበት ስስ ብልት ያለው ለማጥቃት የሚመች ፍጡር ነው እና በእኛ ላይ ስልጣን ከተሰጠው ይህንን ተጠቅሜ አጠቃዋለሁኝ። በሌላም ሐዲስ ላይ እኔ አንተ ላይ ስልጣን ካገኘሁ አጠፋሃለሁ፣ እኔ ላይ ስልጣን ካገኘህ ግን አምጽብሃለሁ ብሏል። ይሄን ፍጡር ብዙ አትስጉት። አላህ ስብሐነሁ ወተዓላ ፈጣሪያችሁ የሁሉ ነገር መጠጊያ ነው፣ ጉድለት የሌለው ሙሉ ከዚህ ዓለም ምንም አይፈልግ ነው። ይሄ ፍጡር ግን አጅወፍ ነው፣ ባዶ ነው፣ ጉድለት ያለበት ክፍተት ያለበት የሚሞላውን ነገር የሚፈልግ ባዶ ነው አላቸው እና እንግዲህ በሌላም ሐዲስ ፈለማ ረአሁ አጅወፈ ዐረፈ አነሁ ኹሊቀ ኸልቀን ላ የተማለክ ይሄ ክፍተቱ ለጥፋት የሚዳርገው እና ራሱን ኮንትሮል ማድረግ የማይችል ፍጡር ነው እና ይህንን ክፍተቱን ተጠቅሜበት አጠቃዋለሁ ብሎ ሲዘጋጅ ነበር። የሸይጣን ዝንባሌው ቁሳዊ ነገር ላይ ነው፣ ትኩረቱም ቁሳዊ ነገር ላይ ነው።
እና የስጋውን በማጥናት ጭቃውን በማጥናት ረገድ ውስጥ መላይኮቹ ሳይሆን እሱ ነበረ ምርምሩን ሲያካሂድ የነበረው። የመላይኮች ትኩረት ሞሮፍ መንፈሱ ጋር ሩሑ ጋር የተገናኘ ነገር ነበረ። ሱረቱል በቀራ ላይ የተገለጸውን አያያ ስናይ የበለጠ ግልጽ የሚሆን ነው። ይህን ሸይጣን ገና የሰው ልጅ ከጅምሩ ነበረ ጠላት አድርጎ የያዘው እና ይህንን ማወቅ ሸይጣን በየት በኩል ነው የሚገባው፣ የሰው ልጅን መጫወቻ የሚያደርግበት ስስ ብልታችን ምንድን ነው የሚለውን ጉዳይ በደንብ አድርጎ ይገልጽልናል ማለት ነው። ኢንትረስት የሚባል ይሄ ፍላጎት የሚባል ከዛ በኋላ ሊሞላ የሚችል ባዶ ነገር እና ኮንትሮል ማድረግ የማንችል ደካሞች መሆን ይሄ ሸይጣን መጫወቻ ለማድረግ የሚጠቀምበት ነው። ይሄ ነገር ለምንድን ነው የተፈጠረው? የሰው ልጅ በዚች ምድር ላይ እውን አድርጎ እንዲሄድ የሚፈለገው የተጣለበት ኃላፊነትን ለማሳካት ይሄ ክፍት ቦታ የግድ ያስፈልገው ነበር። በዚህ ፍላጎቱ ነው፣ በዚህ ጉጉቱ፣ በዚህ ጠንካራ ምኞቱ ዓለምን የሚገነባው። በህይወት ውስጥ ያሉ ውጣ ውረዶችን አልፎ የሚሄደው በእነዚህ አይነት ነገሮች ናቸው። የሰው ልጅ ምንም አይነት ኢንትረስት የሌለው ምንም የሚሞላው የጎደለው ነገር የሌለው ቢሆን እዚህ ምድር ላይ ምንም ነገር የማይሰራ የደነዘዘ ምንም ቢፈጠር ሴንስ የማያደርግ ፍጡር ይሆን ነበረ። ሸይጣን ግን ይህንን የሰው ልጅ ኸሊፋ እንዲሆንበት የተፈጠረውን ጉዳይ ለሌላ ዓላማና ለጉዳት ሊጠቀምበት እንደ አንድ ክፍተት ነው የወሰደው። ስለዚህ ይሄ ጉዞ አጠቃላይ ሂደቱን እየቀጠለ ራሱን ከሰው ልጅ ጋር በማወዳደር እኔ ከእሳት ነው የተፈጠርኩት፣ የሰው ልጅ ደግሞ ከጭቃ ነው የተፈጠረው፣ ኸለቅተኒ ሚን ናሪን ወኸለቅተሁ ሚን ጢን ብሎ ይሄ ቁሳዊ መመዘኛ ወይም ደግሞ የሰው ልጅ ምንም ነገር ፍጥረታት ሚዛን ሲመዝኑ የሚመዝኑት ነገር የሚሰጣቸው አላህ ስብሐነ ወተዓላ ነው። ሚዛን አውርደናል ይላል። ነገራቶች የምንመዝንበት፣ አንዱ ከአንዱ ይበልጣል የምንልበት፣ የምናከብርበት፣ የምናልቅበት ነገሮች ከአላሁ ስብሐነ ወተዓላ ነው የሚመጣው። ሸይጣን ግን የራሱ መመዘኛ አስቀመጠ። ይህ እንግዲህ የሰው ልጅ መጥፊያ ከሚሆነው ነገር አንዱ ሚዛን ለውጥ ነው። አላህ ስብሐነ ወተዓላ በቁርአኑ ያወረደው ነገራቶች የሚመዘኑበት ሚዛን አለ። ከዛ ሰዎች ደግሞ ራሳቸው ነገራቶች የሚመዝኑበት ሚዛን አላቸው እና ከወህዩ ሚዛን ወደ ሰው በራሱ እሳቤ ወይም ስሜት ወይም በተለምዶ ባለ ልምድ አሊያም ደግሞ በየዘመኑ በሚነሳው ትኩረት ምክንያት ሰው መመዘኛውን ይስታል። ይሄ መመዘኛ ሲስት የዓለም ሚዛን ነው የሚሳተው። ለዚህ ነው ሚዛን ብሎ ያስቀመጠው ማለት ነው። በየዘመኑ በአንድ ዘመን ጀግንነት ሊሆን ይችላል የሰው ልጅ መመዘኛ፣ በአንድ ዘመን ደግሞ ሀብት ይሆናል ሰው የሚመዘንበት፣ ስልጣን ይሆናል የሚመዘንበት፣ አካሉ ሊሆን ይችላል የሚመዘንበት፣ ዘሩ ሊሆን ይችላል፣ ሀገሩ ሊሆን ይችላል የሚመዘንበት።
እና ሸይጣን የገባበት ቀውስ የሚዛን ቀውስ ነው። ኸለቅተኒ ሚን ናሪን ወኸለቅተሁ ሚን ጢን። እሳት ከጭቃ በምንድን ነው የሚበልጠው? አላህ ስብሓነሁ ወተዓላ እሳት ይበልጣል፣ በእሳት የተፈጠረ ታላቅ ነው የሚል ሚዛንና ቂማ ቫሊዩ የሚሰጠው ነገር ነው ብሎ ባላወጀበት በራሱ ስሜት ይህንን ሚዛን አስቀመጠ እና ሰው በፍጹም ከኔ በታች መሆን አለበት ብሎ ትዕቢትን ክብሪያ የተባለው ማለት ነው ተፈጠረበት። የሚዛን ቀውስ ስንፈጥር ቀጥሎ ንቀትና ኩራት ይፈጠራል። መመዘኛ አላህ ባላደረገው ነገር አንድ ህዝብ ራሱ የሚፈጥራቸው መመዘኛዎች ይገዝፉና በሱ በማይመዘንበት ሚዛን ራሳችንን መዝነን ኪሎአችንን ከፍ እናደርጋለን። እሱ የሌላቸው ሰዎች ደግሞ ሰው አይመስሉንም፣ ወይም ደግሞ ከኛ በታች ሊሆኑ የሚገባቸው እንደሆኑ ሴንስ ይደረጋል። ያ ብቻ አይደለም፣ ያ ነገር የሌለውም ሰው የበታች እንደሆነ ይሰማዋል። ያለውን ሰው ደግሞ ሊከበር የሚገባው ነው ብሎ ያከብራል። ይሄ ከተበላሸ በኋላ ሰዎች እንግዲህ የሚወዳደሩት ይሄ የተሳሳተውን ሚዛን ለማሳካት በሚደረግ የተሳሳተ ሩጫ ውስጥ ይገባሉ። በሰውነታቸው ታላቅ የሆኑት በጣም ብዙ ህዝብ ደግሞ ለራሱ ምንም ትርጉም የሌለው የተናቀ ምንም አይጠቅም ከል ሸክም ሆኖ እንዲቀር ያደርጋል። ጉዳዩ የሚዛን መሳት ብቻ ሳይሆን የአጠቃላይ የሰው ልጅ ህይወትን ቀውስ ውስጥ የሚከት ነገር ነው። የሚዛን ለውጥ ማለት ነው። ወዲያውኑ ኪብሪያ ኩራት ያመጣል። ቁርአንም እዚሁ አንተ ኪብር ይሄን ተከቡር ይዘህ ልትቆይ ስለማትችል ውጣ ተብሎ ይወጣል። ስለዚህ ተሳሳተ ሚዛን ወደ ኪብር ወደ ተበላሸ ኩራት ይወስዳል። ስለዚህ ይሄ የሸይጣን ባህሪዎቹና ማንነቱ በቁርአን በጣም በሚያጅብ መልኩ ነው የተዘረዘረው። በጣም ብዙ ጊዜ ነው የተዘረዘረው እና ከዚህ ሸይጣን ጋር ካልተዋወቀን አዑዙ ቢላሂ የምንለው ምንም ትርጉም የለው ቃል ይሆናል። ስለው ግን እኔ አቋሜን እየገለጽኩ ነው። ሸይጣን መኖሩን አምኛለሁ። ይህ ሸይጣን ደግሞ ክፉ መሆኑን አውቄያለሁ። እሱ ሊጠልፈን ሊጥለን ሊያጠቃን የሚሄድ አካል መሆኑን እና የሱ ስልቶቹ ሴራዎቹ የሰው ልጆችን ሁሉ ለብዙ ጥቃት የሚያደርስ መሆኑን እና መጠበቂያም እንዳለ ነው ፈራው አሊያም ደግሞ ህይወቴን ሁሉ በጭንቅ ለመራበት ሳይሆን ከሸይጣን በላይ መሆንበት ኃይል ሊሰጠኝ የሚችል ብርሃን እንዳለ አምኜ በሱ እጠቀማለሁ ማለት። ይሄ ቃልና ይሄ ምስክርነት ብዙ ተግባራዊ የሆነ እርምጃ ይጠይቅብኛል። በቀጣይ ህይወቴ እንግዲህ ትልቁ ስራዬ ሸይጣንን ማወቅ ነው። ሸይጣን መኖሩ ደግሞ በጣም እርግጠኛ መሆን፣ ለሰው ልጅም ደግሞ ምን እንደሆነ መረዳት ይፈልጋል ማለት ነው። ኢነ ሸይጣነ ለኩም ዐዱውን፣ አላህ ስብሓነሁ ወተዓላ ሸይጣን ዐዱው ነው፣ ሊልኢንሳኒ ዐዱወ። በሌላ አያ ብዙ ጊዜ ሸይጣን ለኛ ለሙስሊሞች ወይ ለሙእሚን ወይ
ሰላት ልንሰግድ ስንል የሚከለክለን ክፉ አድርገን ነው የምናስብ። እንደዛ አይደለም ሸይጣን። አውሊያው ሸይጣን ለተባሉት ጭምር ጠላት ነው። የሰው ልጅ ምንም አክል የከፋ ነገር ቢፈጽም የፈለገውን አክል ለሸይጣን ታዛዥ ቢሆን ሸይጣን ለሰው ልጅ ያለው ጠላትነት አይቆምም። ወኢኽዋኑሁም የሙዱነሁም ቢልገይ። እንግዲህ ሰዎች የሸይጣን ጓደኛና ወዳጅ ወንድም ሲሆኑ ወንድሞቻቸው ብሎ ይጠቅሳቸዋል። ያለማቋረጥ የጥመትን ውሃ ሲያስጎነጯቸው ሲግቷቸው ይኖራሉ። እስከዚህ ድረስ ከተሳሳቱማ ይበቃል አይሉም። የሙዱነሁም አንድ የጥፋት ዓለም ውስጥ ከከተቷቸው በኋላ ቆይተው ደግሞ ሌላ አዲስ ደግሞ የጥፋት ዓለም ውስጥ ይከቷቸዋል። እሱን ካለማመዷቸው በኋላ ሌላ የሚቀጥል የጥፋት ዓለም ውስጥ ይከቷቸዋል። ያለማቋረጥ እንደዚህ እያሳቱ ነው የሚያኖሯቸው። ስለዚህ ይሄ ሸይጣን በሰው ልጅ ላይ የሚሰራውን ሴራና በምን ቀዳዳ ገብቶ እንደሚያጠቃ በትክክል አውቆ መከላከያውን ተረድቶ ያንን መላበስ ይሄ አዑዙ ቢላሂ ሚነ ሸይጣን ረጂም የምንለው ፕሮጀክት አካል ነው ማለት ነው። ሸይጣንም ሲባል ሸይጣን የሚባል አንድ ፍጡር አይደለም ያለው። ጂኒ የሚባል ዘር አለ፣ የፍጥረታት አይነት አለ። ከዛ በኋላ በዋናነት ሲያምጽ የነበረው አካል ኢብሊስ ይባላል ከጂኒዎቹ ውስጥ። ቀጥሎ የኢብሊስን መንገድ የተከተሉ የጂንና ሰው ጂንና ሰው ያመጹ ከተፈጠሩለት ማንነት የወጡ አካላት ሸይጣን ይባላሉ። ጂኒም ሲፈጠር የተፈጠረው በጥሩ ማንነት ነው። ሰውም ሲፈጠር የተፈጠረው በጥሩ ማንነት ነው። ሸይጣን ማለት ከዚህ ተፈጥሯዊ ማንነቱ አፈንግጦና ርቆ የወጣ ማለት ነው። ስለዚህ ራሳቸው ማንነታቸውን አበላሽተው የወጡ አካላት ሸይጣን ይባሉ። ስለዚህ ሸያጢን አልኢንሲ ወልጂን የጂንና የሰው ሸይጣን ይላቸዋል ቁርአን። ስለዚህ የጂንና የሰው ሸይጣን በዚህ ምድር ላይ የሚሰሯቸውን ሴራዎች፣ ተንኮሎችን በትክክል አውቆ ከነዚህ ሴራዎች ደግሞ ማምለጥ የሚቻለው በአላህ ስብሐነሁ ወተዓላ ወህይና ብርሃን ብቻ መሆኑን እርግጠኛ ሆኖ በዚህ ብርሃን ራሱን ያለማቋረጥ በመሙላት መጠበቅ ማለት ነው። አዑዙ ቢላሂ ሚነ ሸይጣን ረጂም ስላለን የሰውና የጂን ሸይጣን የሚያሴሩት ሴራ ልናልፍ አንችልም። ከዛ ከመጠለፍም መዳን አንችልም። በዚህ ብርሃን ሁሉን ነገራችንን ስናቀው፣ ይሄ ጠላቱን ዓለም ስናቀው የዛኔ በአላህ መጠበቅ እንጀምራለን። ስለዚህ ሸያጢን አልኢንስ ወልጂን ሁለቱም በጋራ ዩሒ ባዕዱሁም ዙኽሩፈል ቀውሊ ጉሩራ እርስ በርስ የተናበቡ የተማከሩ የሚሰሩ ናቸው። ቁርአን የሚወረደው እንግዲህ እንደነዚህ አይነት የከፉ ሰዎችን ማንነታቸው ለማስረዳት ነው። ከዛሊከ ኑፈሲሉ ልአያቲ ወሊተስተቢነ ሰቢሉል ሙጅሪሚን። እንደዚሁ አያዎቻችንን ዝርዝር አድርገን ትንትን አድርገን እናስቀምጣለን ይላል። ወሊተስተቢነ ሰቢሉል ሙጅሪሚን። ይህን የምናደርግበት ዋናው ምክንያት የሙጅሪሞች መንገድ፣ ስልታቸው፣ እቅዳቸው፣ ፕሮግራማቸው ምን እንደሆነ ግልጥ ብሎ እንዲታይ ነው። ስለዚህ ቁርአን ሸያጢን አልኢንስ የሰው ሸይጣኖች እስልምናን ከሰማይ የመጣውን ብርሃን ለመገደብ፣ ሰዎችን ለማሳት፣ እችን ዓለም በግፍ የተሞላች ለማድረግ
የሚጠቀሙባቸውን ስልቶችን በሙሉ ለመዘርዘር ነው አያዎችን የምንተነትነው ይላል። እዚህ ቁርአን ላይ በጣም በሚገርም ሁኔታ ሐዲትም ላይ ሸይጣንን ያስተዋውቀናል። ይሄ የሸይጣን ማወቅና ከሱ መጠበቅ የሰው ልጅ ቁጥር አንድ ጉዳዩ ነው። እዚህ ጋር ከሳተ ሌላ ትክክል መሆን የሚችለው ነገር የለም። በጣም ከባድም በመሆኑ ነው። ፈኢዛ ቀረአት አልቁርአነ ፈስተዒዝ ቢላሂ ሚነ ሸይጣን ረጂም። ቁርአን ልቀራ ስመጣ ከሸይጣን ተጠበቅ ይላል። የምመጣው እኮ ቁርአን ልቀራ ነው። ስለዚህ ቁርአን ላይ ሰዎች ከቁርአን ጋር ተያይዞ ሸይጣን የሚያሳታቸው ነገር ምንድን ነው የሚለውን ነገር ያብራራል። ለምሳሌ ሸይጣን ሰዎች የቁርአን ፊደሉን እንዳያነቡ ምን ያህል ነው ሴራ የሚያሴረው? ወይንስ እንዳያነቡ ሳይሆን ዋና ትኩረቱ የቁርአንን መልእክቱ እንዳይደርሳቸው ነው የሚያደርገው ብለን ብንጠይቅ ቁርአን ምን ይለናል? ፈአንሳሁም ዚክረላህ። የሸይጣን ከቁርአን ጋር ተያይዞ በሰው ልጅን በጣም ሊያስት የሚሰራው ኮንቴንቱ ላይ ነው። ዚክር ማለት ቁርአን ውስጥ ያሉ መልእክቶች ማለት ነው። ሷት ወልቁርአን ዚክር ይላል። ሷት ወልቁርአን ዚክር፣ ዚክር ሁሉ መናው ሁሉ ነገሩ ዚክር በሆነው ቁርአን እምላለሁኝ ይላል። ውስጡ መልእክት፣ ተግሳጽ፣ ሁሉ ነገሩ ተግሳጽና መልእክት በሆነው ቁርአን እምላለሁ ይላል። ዚክር ማለት ቁርአን የያዛቸው የሚያስተላልፋቸው መልእክቶች። ሸይጣን የሰው ልጅን መልእክቱ ጋር ነው ትግል የሚያደርገው። ቁጥር አንድ ጥረቱ መልእክቱ ጋር ሰው እንዳይገናኝ። ስለዚህ ቁርአን ይነግረናል። ወደ ቁርአን ስንመጣ ሸይጣን ምን እንዳናረግ ነው የሚያደርገን የሚለው ነገር፣ ወዴት ነው አቅጣጫችንን የሚያስተን የሚለውን ነገር ይነግረናል ማለት ነው። ስሙንም ባህሪያቶቹንም ይገልጽናል። ለምሳሌ ሸይጣን ይላል። ሸይጣን ማለት ምን ማለት ነው? ሸይጣን ማለት ሸጣን ማለት ከሚለው ነው የመጣው። ራቀ ማለት ነው። መራቅ ብቻ ሳይሆን የሚያርቅም ማለት ነው። ሸይጣን ሁሉ ስራው በዚህ ባህሪው ይገለጣል። ሰዎች ወደ አላሁ ስብሓነሁ ወተዓላ ለመሄድ ቁርአን ወኢዛ ሰአለከ ዒባዲ ዐኒ ፈኢኒ ቀሪብ፣ ባሪያዎቼ ስለኔ ከጠየቁህ እኔ ቅርብ ነኝ ይላል። ሸይጣን በሐሳብም በተግባርም ሰዎች አላህ በጣም ሩቅ እንደሆነ እንዲሰማቸው ያደርጋል። ወደ አላህ የሚወስደውንም መንገድ እንዳያገኙት እያሳተ ያርቃል። ሁሉ ነገር ማራቅ ነው ሸይጣን ስራ። እውቀት ቅርብ ነገር ነው። ነገር ግን ሸይጣን እውቀትን በጣም ያርቀዋል። ዓለማችን ላይ አሁን ያለው ጉዳይ፣ ዋናው ጉዳይ እውቀትን ማራቅ ነው። ምናልባት በአመት በሁለት ዓመት ውስጥ የሰው ልጅ በጣም የሚጠቅመውን ነገር መማር እየቻለ 20 ዓመት ሲያባዝኑት፣ ወደዛ ሲወስዱት፣ ወደዚህ ሲያደርጉት መጨረሻ ላይ እድሜውን 1/3ኛውን ጨርሰውት ወይም ግማሽ እድሜውን ጨርሰውት የሰጡኝ ፍሬ ምንድን ነው ብሎ ቢያስበው ገለባ ይሆናል። ሸይጣን ሀብትን ያርቃል፣ እውቀት ያርቃል፣ ቤተሰብ ያራርቃል። ማራቅና ማራራቅ ነው ትልቁ ስራው። ስሙ ራሱ ሸይጣን መራቅና ማራቅ ነው። እሱም የራቀ ነው። ከመልካም ነገር ሁሉ የራቀ ነው። ሩቅ ነው ሸይጣን። ነገር ግን ሁልጊዜ ለመፍትሄና ለማልካም ነገር ቅርቡ መንገድ እኔ ነኝ ብሎ ነው የሚመጣው።
ዓለም ወደ ፍትህ እንድትመጣ ቅርቡ መንገድ እኛ ነን ብለው ነው የሚመጡት። ግን ዓለም ሁሉ በየቀኑ ከፍትህ እየራቀች ትመጣለች። ለነፃነት ቅርቡ መንገድ እኛ ነን ብለው ይመጣሉ። 100 ዓመት 200 300 ዓመት ቢሰጣቸው ርቀቱ ሁሌ እያራቁት ነው የሚሄዱት። ስለዚህ ሸይጣን ማራቅ፣ ሰዎች በቶሎ መግባባት እንዲችሉ ነው የተፈጠሩት። ቁርአንም ያደርገው ይሄን ነው። ቢስሚላህ ራህማን ራሂም ምናልባት መታን የሚለውን ነገር ስናነሳ ሩቅ የሆነውን ነገር በጣም ቅርብ ማድረግ የቁርአን ስራ ማለት ነው። በሰዎች መካከል መግባባት በጣም ሩቅ ነገር፣ ግን አላህ ስብሐነሁ ወተዓላ በዚህ ይሄ ቁርአን ደግሞ ቅርብ ያደርገዋል። ለው አንፈቅተ ማ ፊል አርድ ጀሚዓን ማ አለፍተ በይነ ቁሉቢሂም። ምድር ላይ ያሉ ሀሳቦች፣ ፍልስፍናዎች፣ ቲዎሪዎች፣ ሞዴሎች፣ ሀብት፣ እውቀት፣ ጥናት፣ ምርምር ሁሉ ብትጠቀም ለው አንፈቅተ ማ ፊል አርድ ጀሚዓን ምድር ላይ ያለን ነገር ሁሉ ብታደርግ ማ አለፍተ በይነ ቁሉቢሂም በልቦቻቸው መካከል እውነተኛ የሆነ ፍቅርና መከባበር፣ የእርስ በርስ መተሳሰርና መዋደድን መፍጠር አችልም ነበር። ወላኪን አላህ አለፈ በይነሁም በጣም በትንሽ ዓመታት አላህ ስብሐነሁ ወተዓላ ቀልባቸውን አንድ አደረገው። ስለዚህ የቁርአን ስራ ማቅረብ ነው። ጥሩ ቤተሰብ እንዴት እንመሰርታለን? ሸይጣን ሁል ጊዜ ያደርገዋል። ሩቅ ነው፣ ተስፋ እስኪቆረጥ ድረስ በፍጹም እኛ ድሪም የምናደርገውን አይነት ቤተሰብ መመስረት አይቻልም። እንዴት እንደራቀ! አንድ ቤት አይደለም፣ 2 ቤት አይደለም፣ 3 ቤት አይደለም፣ ሀገር ላይ ርቆ ቁርአን ይመጣና ይህንን በትንሽ ጊዜ ከሰማይ ሲታዩ ምድር ላይ ያሉ ሰዎች ኮከብን እንደሚያዩት እንደ ኮከብ የሚያበሩ ቤቶች አሉ ምድር ላይ ይላል። እንደዛ አይነት ቤት ያመርታል በትንሽ ጊዜ። ሸይጣን ደግሞ ሁሉም ነገር ነው የሚያርቀው። በወላጅና በልጅ መካከል ያለ ግንኙነት በየጊዜው እያራቀው በባልና ሚስት መካከል ያለ ግንኙነት፣ በዘመድ አዝማድ መካከል ያለ ግንኙነት ሁሉ ማራቅ ነው። ከዛ በኋላ ደግሞ ረጂም ነው። ረጂም ጨካኝ ማለት ነው። ምንም አይነት እዝነት የሌለው ነው። ኢስላም ዋና ማጠጠኛው ረህማን። ከዚህ ከኢስላም ውጭ ያሉ ሀሳቦች በሙሉ ደግሞ ረጂም ናቸው፣ በጭካኔ የተሞሉ ናቸው። የፈለገውን አክል ጥሩ ቢመስሉን፣ ለሰው ልጅ ተቆርቋሪና ሀሳቢ ቢመስሉን፣ የሰው ልጅን መማረኪያ ቃላቶች ናቸው እንጂ በእውነታው በጣም ጨካኞች ናቸው። ዓለም ላይ ያሉ ፍልስፍናዎች፣ አስተሳሰቦች በሙሉ ሸያጢን አልኢንስ ዋና መገለጫቸው ረጂም ናቸው። በሰው ልጅ በሙሉ ሰው ልጅ እስከዚህ ድረስ ጨካኝ ይሆናል ወይ ተብሎ ለማሰብ የሚከብድ ጭካኔ ነው የሚላበሱት። ረጂም ናቸው። ሸያጢን አልኢንስ ወልጂን መገለጫቸው እዝነት የላቸው። እርዳታ እየሰጡ ሊመስል ይችላሉ። ለሰው ልጅ መብት ተቆርቁረው በጣም የሚታገሉ ሊመስሉ ይችላሉ። ድህነትን ልናጠፋ እየተንቀሳቀስን ነው ሊሉ ይችላሉ። ይሄ ሁሉም ያደርጉት ይሄ ክፋታቸው እዝነት በሚመስል ልብስ ካባ ለመሸፈን ነው እንጂ እውነታው ረጂም ናቸው። ይሄ የቅን ማለት ይፈልጋል። ለሰው ልጅ የሚቆረቆሩ ለፍትህ የቆሙ ምናምን የሚባለው ጉዳይ በሙሉ ቁርአን ረጂም ናቸው። ከሰማይ ከመጣው ውጭ ረህመት የለም።
ማራቅ ነው ስራቸው። ሁሉ ፕሮግራማቸው ደግሞ በጭካኔ የተሞላ ነው። ስለዚህ እንደዚህ አይነት ፍጡር ያለበት ኦልሞስት እኛ የሆነ ጫካ ውስጥ ያለ ሰው አይነት ማለት ነው፣ በአውሬ የተከበበ አይነት። ይሄ ጥበቃ ካላገኘን ከባድ ነው። በጣም በጣም ከባድ የሆነ ዓለም ነው። በዚህ መልኩ መረዳት ይፈልጋል። ዝም ብለን በጋራ የምንኖርበት ምናምን ለዚህ አይነት ዓለም አይደለም። ሸያጢን አልኢንስ ወልጂን ያሉበት ረጂም የሆኑ ፍጥረታት ያሉበት ነው። እንግዲህ ሌላም ቁርአን ላይ ስሙ የተጠቀሰበት ማሪድ ተብሎ ተገልጿል። ይህም ሌላው መጠሪያው ነው። ሸይጣኑ ማሪድ አመፀኛ፣ በሁሉም ጉዳይ ውስጥ በተቃራኒ አምጾ የሚጓዝ ነው። ስለዚህ ሸይጣን ጋር ያሉ ጉዳዮች ሁሉ ከሰማይ ከመጡ ብርሃኖች በተቃራኒ የሚጓዝ አመፀኛ የሆነ ማለት ነው ማሪድ። ወሒፍዘን ሚን ኩሊ ሸይጣን ማሪድ ይላቸዋል ማለት ነው። የሸይጣን ሌላው ባህሪው መገለጫው ማሪድ ነው። ይሄ እንግዲህ ምንድን ነው የሚያሳየን? የሆነ ነገር ላይ ጥሩ፣ የሆነ ነገር ላይ የሚሳሳት ወይም ደግሞ የሚቀላቅል ፍጡር አይደለም። ሸያጢን አልኢንስ ወልጂን ሁለቱም ማለት ነው። ሸይጣን ወደ መሆን ከገቡ ከዛ በኋላ በጣም ከባድ ነው የሚሆኑት ማለት ነው። ሁሉን ነገራቸው ነው መጥፎ የሚሆኑ። ስለዚህ ቁርአን ምን ይላል? ያእሙሩነ ቢልሙንከር ወይንሀውነ አኒል ማዕሩፍ። ምድር ላይ ሁል ጊዜ ሙንከር የሆነ ነገር ነው የሚያዙት የሚሰሩት ማለት ነው። ማዕሩፍ የሚባል ነገር ሁሉ ደግሞ በቻሉት ታክል ማስቆም ነው። ስለዚህ እንግዲህ ከዚህ አካል ጥሩ ለሰው ልጅ የሚጠቅም መልካም ነገር ለመጠበቅ ይከብዳል። ይሄ ግን ሲባል እንዴት ነው ታዲያ እነዚህ ሰዎች የሚሰሩት? ይሄማ ቢሆን በግልጽ አይታወቅም ነበር ወይ ልንል እንችላለን። ግን ያው ቁርአን ላይ የተገለጸው ስልታቸውን፣ ማንነታቸውን ሁሉ በደንብ ካወቅን ለዚህ መልስ ይኖራል ወይም ደግሞ መልስ እናገኝለታለን። ማሪድ ናቸው፣ አመፀኞች ናቸው። ግን ምናልባት ስናዳምጣቸው እና ስናያቸው በጣም ለሰው ልጅ ከነሱ በላይ የሚጨነቅ ያለ ላይመስለን ይችላል። ወሚን ናሲ መን ዩዕጅቡከ ቀውሉሁ ፊል ሐያቲ ዱንያ፣ በቅርቢቱ ህይወት ከሰዎች መካከል በንግግሩ የምትደመምበታል ይላቸው። ወየሽሀዱ ላህ ዐላ ማ ፊ ቀልቢሂ፣ እንግዲህ በልቡ ያለው እውነተኛው ነገር ደግሞ አላህ ይገልጽልናል። ወሁወ አለዱል ፊሳም፣ በክርክሩ ዓለም ውስጥ ኤክስፐርት ነው። ሀሳብ ሲገልጽ፣ ሀሳብ ሲያብራራ
ተቃራኒ ሀሳብ የያዙ ሰዎችን ደግሞ በማስረጃ እና በትንታኔ ሲረዳ ስታየው ይሄ በጣም በዚህ ዘርፍ የበቃ ነው ይላል። ወኢዛ ተወላ ሰዓ ፊል አርዲ ሊዩፍሲደ ፊሃ ወዩህሊከ አልሐርሰ ወነስል። ነገር ግን ዞር ሲል በቃ ያለውን አቅም ሁሉ ተጠቅሞ የሚሮጠው የሰው ልጅን ለምግብነት የሚጠቀምበትን ዘር ሁሉ ማጥፋት ነው። ያ ብቻ ሳይሆን የሰው ልጅ ማንነትን ሁሉ ሊያበላሽ የሚሮጥ ነው። ስለዚህ ይሄ ሌላኛው ክፍሉ ነው ማለት ነው። ሸያጢን አልኢንስ ወልጂን። ሌላ ስሙ መሪድ ነው። መሪድ ማለት በውስጡ እንጥፍጣፊ መልካም ነገር እንኳን ያልቀረለት ማለት ነው። ሙልጭ ብሎ ታጥቦ የወጣ ማለት ነው። ሌሎችንም ሰዎች እንደዚሁ የማድረግ ነው አላማቸው ሸያጢን አልኢንስ ወልጂን። በአንድ ማህበረሰብ ውስጥ አንድ መልካም ነገር ካለ በፍጹም እንቅልፍ አይወስዳቸው። ያ ነገር ታጥቦ መንጠፍ አለበት። ካጠቡት በኋላ ራሱ ትንሽ እንጥፍጣፊ መልካም የሚመስል ካለ በሌላ ዙር የሙዱነሁም እንዳለው ማለት ነው። በቀጣይ ዙር ደግሞ እሱን ያጥባሉ። ሌላ የቀረው መልካም ነገር ካለ እሱን ሲያጥቡ በቃ መልካም የተባለ በማህበረሰብ ውስጥ ያለውን ሁሉ እያጠፉ ይሄዳል። ሁሉም ሰው በፈለገው አይነት ተጨባጭ ውስጥ ቢሆን መልካም ነገሮች አሉት። የሚያቆሙት እነሱ ናቸው። ሸያጢን አልኢንስ ወልጂን ደግሞ ሁልጊዜ እነዚህ ነገሮች በቃ እንጥፍጣፊው እንዳይቀር ጭምር ሙሉ ለሙሉ የማጠብ ስራ ነው የሚሰሩት። አላህ ስብሐነሁ ወተዓላ በቁርአኑ አላሁ ወልዩ ለዚነ አመኑ፣ አላህ ስብሐነሁ ወተዓላ ያመኑ ሰዎች ወልያቸው ጠባቂ ተንከባካቢያቸው ነው። ዩኽሪጁሁም ሚነ ዙሉማቲ ኢለኑር። ይሄ ሸያጢን አልኢንስ ወልጂን ከፈጠሩት ጨለማ በየጊዜው ጨለማ ይፈጥራሉ። ከዚህ ጨለማዎች ያለማቋረጥ ያወጣቸዋል። አመኑ ካለ በኋላ ነው ከጨለማ ያወጣቸዋል የሚለው። ወለዚነ ከፈሩ አውሊያኡሁም ጣዖት፣ የካዱ ሰዎች ደግሞ ጣዖት ነው ዋና የህይወታቸው ቀመር። ዩኽሪጁነሁም ሚነ ኑር ኢለ ዙሉማት፣ ካሉበት ብርሃን ካሉበት መልካም ነገር ያለማቋረጥ ያስወጧቸው። ስለዚህ በግለሰብ ደረጃ፣ በማህበረሰብ፣ በሀገር ደረጃ ሸይጣን ያለማቋረጥ የዛሬ 5 ዓመት እንደው እንደዚህ አይነት እንደው ሸይጣን ስራ እንዴት ነው እዚህ ጋር የደረስነው ተብሎ ከዛ 3 ዓመት 5 ዓመት ስንቆይ ደግሞ የዛሬ 5 ዓመቱ እንደው የዛሬ 5 ዓመት እኮ በጣም ደህና ነበርን እንድንል የሚያደርግ በማቋረጥ ሁኔታ ከአንድ ጨለማ ወደ ሌላ የባሰ ጨለማ፣ ከአንድ መልካም ነገር እየታጠበ ሲሄድ እያየ ነው ወደሚቀጥለው ደግሞ እንደዚህ እየታጠበ መሄድ ነው። መሪድ ነው። አይ ሙተጀሪድ ሚነል ኸይር ነው። ከመልካም ነገር የሚባል ነገር ሁሉ ታጥቦ የነጠፈ ነው። ስለዚህ ይሄንን ነገር ማወቅ ይፈልጋል። አንድ ማህበረሰብ እስቲዓዛ ቢላህ ካልተደረገ በየአመቱ መልካም ነገሩ እየነጠፈ እየታጠበ በጣም የሚያሰቅቅ ወደሆነ ሸይጣንነት ይሄዳል ማለት ነው። ስለዚህ አዑዙ ቢላሂ ስል መሽሩዕ ሸይጣንን በቁርአን ታግዤ አስቆማለሁ ማለት ነው። ግን ያንን ነው ወይ እውነት? በእኛም በማህበረሰብ ውስጥም መሽሩዕ ሸይጣን በብርሃን ታግዘን ልናስቆመው ችለናል? ቀጣይ ትውልድ እንደው እኛ ያለንበት የኖርንበት ጎሎታል ብለን ያለው እንዴት እንደዚህ ሆንበት የምንለውን ራሱ እንኳን እዛ ጋር እንኳን በቆመ ብለን በምንመኘው ልክ አይደለም ወይ እየታጠበ ነው ሄደው እና መሪድ ነው።
ውስጡ ምንም እንጥፍጣፊ ያልቀረ ነው። ፕሮግራሙም ደግሞ ከግለሰቦችና ከማህበረሰቦች ውስጥ እንደዚህ አይነት የማጠብ ስራ መስራት ነው። ስለዚህ አዑዙ ቢላሂ ስል ይሄን የሸይጣንን ምድር ላይ ፈጽመዋለሁ ብሎ ዝቶ የተነሳውን ፕሮጀክት በቁርአን ብርሃን ታግዤ አስቁሜው ተቃራኒውን ብርሃን አበራል ማለት ነው። እና ያው ሸይጣን ጋር ተያይዞ በአንድ ፕሮግራም የምንጨርሰው አይደለም። የምናነሳቸው ሌሎችም ተመሳሳይ ሀሳቦች ይኖራሉ። እናንተ ሀሳብ መስጠት የምትችሉበት ሰዓት ለመተዋከል እዚህ ጋር ላቁምና የሚቀጥለው ሳምንት ኢንሻአላህ ድጋሚ ይህን ርዕስ ጎደሉ ሀሳቦች እናነሳለን። አላሁ አክበር። ጀዛከላሁ ኸይር ብራዘር አህመድ። የወንድም እህቶች ሀሳብ ካላችሁ እጃችሁን አሳዩኝ ኢንሻአላህ። ጥያቄም ካላችሁ እኔ ቲንክ በዚህ ሁኔታ ሸይጣንንም አዑዙ ቢላህ የሚለውን ሰብቼው አላውቅም። በጣም ነው የሚገርመው እያንዳንዱ ነገር ከየት ወደ የት እንዳዞረን ራሱ እና በጣም ደግሞ ጥንካሬያችን ሆኖ የተፈጠርነው ነገር እሱ ፓርት በጣም ገርሞኛል። ማለት ድክመታችን፣ ክፍተታችን የሆነ ነገር የጎደለን መሆኑ ወሰፖስት ጥንካሬ ያለ የተሻለ ነገር እንድንፈልግና ኢማራና ኸሊፋነታችንን እንድንወጣበት የተደረገውን ኳሊቲያችንን ሸይጣን እንዲጠምዝዞት እንደተጠቀመበት በጣም ነው የሚገርመው እና እያንዳንዱ ህይወታችን ላይ እናየዋለን። ከእሱ ጋር ደግሞ አቅጣጫ ማዞርን የምንመዘንበት ራሳችንን የምንመዝንበት እርስ በርስ የምንመዛዘንበት እንትን ኮምፕሊትሊ የተቀየረ መሆኑ በጣም ነው የሚገርመውና ስራ አልመታኒ ትርጉም ላይ ስንማር አንደኛው ትርጉሙ አቅጣጫን ማስቀየር የሚል ነበርና አሁን እያያስኩት የነበረው ሸይጣን ያስቀየረነውን መልሶ ነው ማለት ነው። አልመታኒ መልሳ ነው ወደ ኦሪጂናል አቅጣጫችን የምታመጣን ማለት ነው እያልኩ እሱ እየገረመኝ ነበረ። ሌላ ግን በጣም ትንሽ ባዘር ያደረገኝ ይሄ አይ ቲንክ አንተም ፖይንት አውት አድርገዋል። ሸያጢን አልጅን ወልኢንስ ባሉት አሁን ለፍትህ የሚቆሙ የተቆረቆሩ መስሉ በጣም በተለያየ ሁኔታ ራሳቸውን የሚሰጡ የሚመስሉ ግን ደግሞ ለኛ ትክክል ያልሆኑ ነገሮች ሊሆኑ ይችላሉ። ግን እነኛ ሰዎች ጀኒውን ነው የሚመስለውና ሸይጣን እንደዛ እንዲመስላቸው ነው የሚያደርጋቸው። ላይክ ጀኒውን የሆነ ጥያቄ ወይም ጀኒውን የሆነ መብት ያስከብሩ ሰው እየረዱ ራሳቸውንም ነፃ እያወጡ እንዲመስላቸው ነው የሚያደርጋቸው ወይስ ደግሞ የእውነት ያውቁታል? ይሄ ነገር እንደው በግልጽ ይታወቃል? አህመድ እስቲ እሷን አድረስ አድርገህልኝ ሌሎች ወንድም እህቶችም የሚጨምሩበት ሀሳብ ጥያቄ ካለ ወደዛ እንሄዳለን ኢንሻአላህ። ያ ጀማ አብሽሩ። go ahead አህመድ። ኢምፖርታንት ጥያቄ ነው። ብስሚላሂ ረህማን ረሂም። ሱረቱል ፋቲሃ ከሚመልስልን መልስ ውስጥ አንዱ ይሄ ነው። ሰዎች ሁለት አይነት ናቸው። መግዱብ አለይሂም የሚባሉ አሉ፣ ዷል የሚባሉ አሉ። መግዱብ አለይሂም የተቆጣባቸው ይላል። ማን ነው የተቆጣባቸው? መላኢካውም ሰውም ፍጥረታት ሁሉ ሊቆጣባቸው የሚገባቸው ሰዎች አሉ። እነዚህ ሰዎች ኢንቴንሽናቸው ራሱ ክፉ ነው። ሸያጢን አልኢንስ ናቸው። መግዱብ አለይሂም ዴሊብሬትሊ ነው የሚያደርጉት፣ ፕላን አድርገው ነው የሚያደርጉት። ዋና ዓላማቸው ፈሳድ አልአርድ እና ሰፍክ ማለት ምድር ላይ ቀውስን መፍጠርና ደም ማፍሰስ ነው። እንዲህ ነው የሆኑት በሂደት ማለት ነው። ሸይጣን ሲሆኑ የኢንቴንሽን ፕሮብሌም ያለባቸው ግን ያን ክፋታቸውን እንዴት ማስፈጸም እንደሚችሉ ደግሞ ያውቃሉ። ሁለተኞች ዳል ናቸው። ዳል የተባሉት ደግሞ ዓላማቸው ጥሩ ነው፣
ለሰው ልጅ ነው የሚያስቡት፣ ለፍትህ ነው የሚቆረቆሩት፣ ሰው መርዳት ይፈልጋሉ፣ በጣም ሰው ናቸው። ነገር ግን መግዱብ አለይህም እነዚህን ሰዎች ነው መጫወቻ የሚያደርጓቸው፣ ግብአት ናቸው ለመግዱብ አለይህም። ቅን ናቸው፣ ግን ያን ቅንነት እውን የሚያደርጉበት መንገድ ይስታሉ። በሌላ መንገድ ነው የሚጓዙት። አላህን ይፈልጋሉ፣ ግን በሌላ መንገድ ነው፣ ወይ በሽርኩ ነው ወይ በምናምኑ ነው የሚሄዱት። ፍትህ ይፈልጋሉ፣ እንደዚህ መንገድ ይስታሉ። ስለዚህ ከዛ ሲራጡል ሙስተቂም ይመጣል ማለት ነው። ኢንቴንሽኑም የተስተካከለ ዓላማውን የሚያሳካበት መንገድም ደግሞ ሁዳ መመሪያና ትክክለኛ ቀመሩን ያገኘው አካል ሲራጡል ሙስተቂም ይባላል። እና ዓለም ላይ ያሉት ሶስት ሰዎች ናቸው። መግዱብ አለይሂም አሉ፣ ዷል አለ፣ ከዛ ደግሞ ዓላማው ትክክል የሆነ ጥሩ የሆነ ቅን የሆነ ለሰው ልጅ ሁሉ የሚያስብ መልካም የሚያስብ የሚያዝን፣ በዛው ልክ ደግሞ ይሄን እዝነቱ ኦን እንዴት እንደሚሆን መሬት ላይ ከቀመሩ ጋር ከህይወት መንገድ ጋር የተገናኘ። ስለዚህ ሁሉም ክፉ ናቸው ማለት አይደለም፣ ባል የሆኑትም እዛ ውስጥ አሉ ማለት ነው። አላህ ጀዛከላህ ኸይር። ሌላ ወንድም እህት ጥያቄ ሀሳብ አለ? የተሰማችሁን ነገር ሼር ብንደራረግ አይ ቲንክ አሪፍ ነው። ከሌላ ፐርስፔክቲቭም ስናገኝ ትንሽ ስቲክ እንዲያደርግ ያደርገዋል። የተሻለ ኮንሰፕቶቹ አዳዲስ ናቸው። አገስ ደጋግሜ ነው ይሄን ነገር ምለው። ለብዙዎቻችን አዳዲስ ማለት አትሊስት ከተለየ ፐርስፔክቲቭ ነው የምናየው እና አንዴ ብቻ አውርተ ነው ዞር ካልን በጆሮአችን ሽው ብሎ የሚያልፍ ይመስለኛል። ከተለያየ አንግል ካላብላላ ነው በቀር። ብራዘር ሱሌማን አለ? السلام عليكم ورحمة الله. سيستر جميل አለኝ ወንድም አህመድ ጀዛከላሁ ኸይረን። የሆነ ተስፋ የሚያስቆርጥ ነገርም ያለው መሰለኝ ለኔ። ነገሩ የራቀ ነው። አሁን ያለንበት ሐል ዓለም ያለችበት ሸያጢን ጂን ወልኢንስ እያደረጉ ያለው ነገር እና የኛ ደግሞ የእነሱን አቀባበል። አሁን እኮ ሙስሊሙ ከሙስሊሙ ጋር ከሚስማማ የበለጠ ከነሱ ጋር ነው መስማማት የሚቀልም። ከነሱ ጋር አንዳንድ ነገሮች ላይ በቃ ጥሩ መልካም እየሰሩ ጥሩ እያደረጉ ብለን ኮንቪንስ ራሳችንን አድርገን ሌሎችንም ጭምር ኮንቪንስ ለማድረግ ሙስሊሞችን ግን ሙስሊም ወንድሞችና እህቶች ለመቀበል የሚከብደን ሁኔታ ላይ ነው እና ያለነው። ይሄ ነገር እውነት ይደረሳል? አሁን ይሄን ነገር ተረድተን አውቀን ራሳችንን አስተካክለን አላህ በሚፈልገው መንገድ ላይ መቆም ይቻላል የሚል ጥያቄ ነው የፈጠረብኝ። ምክንያቱም እያየሁ ያለው ዙሪያዬ በአሁን ዓለም ላይ ያለው ነገር ሁሉ እንዴት አድርጎ ሸይጣን በሰው ልጆች እየተጫወተ እንደሆነ ሸያጢን ጂን ወልኢንስ እንዴት አድርገው ራሳቸው አልፈው ሌላውንም ህብረተሰብ እንዴት እንደተቆጣጠሩት እና ደግሞ መልካም ነገርን ሁሉ ማጥፋት የሚባለው ነገር እያየነው ነው ያለነው። በየትኛው ህብረተሰብ ውስጥ ጥሩ ነገር እንዲኖር አይፈልጉም እና እንዴት እያደረጉ እያለ አሁን እዚህ በምንኖርበት ሀገር ሱብሃንአላህ በፊት የነበረው እኛ እዚህ ሀገር መኖር ከጀመረን ጊዜ ጀምሮ እንኳን ምን ያህል እየተቀየረ እንደሆነ የሚያሳፍሩ ነገሮች የሚያሸልሙበት የሚያስከብሩበት ሁኔታ እየተቀየረ ነው እያየን። መጥፎ ነገሮችን መጥፎ ነው ብሎ ማለት የሚያሳስር የሚያስወቅስ ወደዛ እየተቀየረ ነው ያለው እና ይሄ ነገር እንደ ተስፋ ማስቆረጥ ውስጥ እንዳያከተን እየፈራሁ ነው ያለሁት እና አላህ ይድረስልን። ብዙ መስማት ብዙ መማር ያለብን ይመስለኛል። ጀዛከላሁ ኸይረን። አላህ አቅል ለሰጠው ሰው ብዙ ግንዛቤን የሚያስገነዝብ ነገር ነው። ባረከላሁ ፊክ ወንድም አህመድ። ጀዛከላህ ኸይር ብራዘር ሱሌማን። ሌላ ወንድም እህት ስም ከምጠራ ራሳችሁን አድሚት አድርጉ። ምንድን ነው ያገኛችሁት ከዛሬው ላይ? እንዴት አያችሁት? የትኛው ገረማችሁ? የትኛው አዲስ ሆነባችሁ? የትኛው አዲስ አልሆነባችሁም?
ልጥራ ፋጥማ ያለሽ ማውራት የምትችይበት ቦታ ከሆነ if not brother Mustafa and oh sorry Fatma you go ahead please እሺ ማለት ትንሽ አዳዲስ ሀሳብ ስለሆነ በደንብ ማሰብ ይፈልጋል። እኔ በጣም የገረመኝ ነገር መጨረሻ ላይ ያልከው ነገር ሶስት አይነት ሰዎች አሉ ያለው ነገር እኔ እንደዛ እንዲህ ብትንትን ብሎ ሰምቼው አላውቅም ነበረ ከዲን አንጻር እንዲህ ስንማር ማለት ነው ማለት እስካሁን በነበረው ህይወቴ ላይ እና እንዲህ አሁን የሰለጠነው ዓለም ላይ እየኖረን እንደዚህ ያለውን ነገር እያየን ግን ለካ እዛው የራሳችን ትምህርት ላይ ሁሉም ነገር ነበረ። ኢቨን ራሱ አንዳንድ ጊዜ የእውነት ማለት በደንብ ስናየው ጥሩ ነገሮች ራሱ አሁን ላይ እያስፈራኝ ያለው በተለይ ለወጣት ልጆች ወይም ከኛ ሞር ለልጆቻችን በተለይ ጥሩ ነገሮችን ራሱ እነዚህ ሰዎች ናቸው እየሰሩ ያሉት። አንዳንድ ጊዜ አይታችሁ ከሆነ የሆነ ጥሩ ነገር ሰርተው ግን እነሱ እኮ መጥፎ ናቸው እንደዚህ አይነት ነገር ላይ በጣም እነሱን ተጠንቀቁ ምናምን እና ከዛ ግን ጥሩን ነገር በሙሉ የሚሰሩት እነሱ ናቸው። ጥሩ ሰዎችን ይረዳሉ። በጣም ሆስፒታል ላይ ስትሄደዋን በሙያቸው ምናምን በጣም ጥሩ በቃ እንዳትርቋቸውም ሆነዋል እንዳንቀርባቸውም ሆነዋል። በቃ ኮንፊውዝድ እስኪያደርገን ድረስ ራሳችንን እንኳን ህይወታችን ላይ ምን ያህል ገብተዋል እና ግን ለካ ነበረ የኛ ምን ያህል መራቃችንን ነው ራሴን እያዩ ያለሁት በጣም ስለራቅኩኝ ከእንትኑ ከራሳችን ከራሴ ሃይማኖት በጣም በቃ ምን ያህል ወደኋላ ነው ያለሁት እዚሁ ላይ ተገልጾልኝ ነበር ለካ እያልኩኝ ራሴን እንትን እያለኝ ነው በቃ የሆነ ብቻ በቃ ከብዶኛል እንትኑ ጥሩ ነው ግን ከባድ ነው ከባድ ርዕስ ጀዛክላህ ኸይር ሜቢ ብራዘር አህመድ ማጠቃለያውም ላይ ይመጣበት ይሆናል። አይ ቲንክ እንትን ብለንም አንዳንዴ በጣም ርቆብን አሁን ቅድም ሲል የነበረው ሁሉ ነገር ሸይጣን ማለት አንደኛው ትርጉሙ ሩቅ ሁሉ ነገር ሩቅ እንዲሆን እንዲመስለን ማድረግና ተስፋ ደግሞ አስቆርጦን እንዳያባረረን አይገስ እስቲ ደግሞ ምን ያህልስ ቅርብ ነው ምን የሚለውን አህመድ እንዴት በቀረችው እንትን በቃ ሴራውን አይተን በቃኛማ ዋጋ የለንም አይነት ነገር እንዳይሰማና በምን ያህል ፍጥነት ደግሞ ፍሊፕ አድርገን ማክሸፍ ወይም ደግሞ ወደ ኦሪጂናል እንትን እኛነታችን መመለስ እንችላለን የሚለውን በተወሰነ ጊዜ ብትሄድበት ደስ ይለኛል። ከዛ በፊት አንድ ወንድሞ ይሄድ ብራዘር ጀማሉዲን ኦር ብራዘር ሙስጠፋ ወይም ሌላ ሰው ሀሳብ ወይ ጥያቄ ካላችሁ እናንተ ሰምተን እንድንሄድ ወደ አህመድ። ኦኬ ወደ አንተ እንመለስ ኢንሻአላህ አህመድ በዛው ታጠቃልለናል ኢንሻአላህ። طيب بسم الله الرحمن الرحيم እንግዲህ ይሄ የሸይጣን ሴራ በምድራዊ መፍትሄ ማሸነፍ ከባድ ነው በጣም። ነገር ግን አላህ Subhanahu Wa Ta'ala እንግዲህ ቢስሚላሂር ረህማኒር ረሂም ሲል ያለውን እናየዋለን። ከዚህ ሸይጣን የምንወጣበትን በጣም ቀላልና በእዝነቱ የተገኘ የመፍትሄ ሐሳብ አለ። አንደኛ አላህ Subhanahu Wa Ta'ala በቁርአን ላይ ሸይጣንን ሲገልጸው ኢነ ከይደ ሸይጣኒ ካነ ضعيفا የሸይጣን ተንኮል ደካማ አደረግ ነው ይላል። ለምሳሌ ሸይጣን
በቁርአን በተገለጸው መልኩ ማንነቱንና ሴራውን ስናቅ በጣም በዚህ በማወቃችን ብቻ ብዙ ፐርሰንት የሸይጣን ሴራ ይከሽፋል። ልክ ስናቀው ማለት ነው። ኮንሽስ ስንሆን ይጠፋል። በቃ አቅሙ እስከዚህ ድረስ ነው። በሐዲስም እንግዲህ ሸይጣን ከመወስወስ በላይ አቅም ያልሰጠውን አላህ ተመሰገነ ይሁን ብለዋል። መወስወስ ነው። ከዚህ በላይ ትንሽ አቅም ቢኖረው በጣም ከባድ ነበር። በሌላ ሳይድ ደግሞ ይሄ ሸይጣን ራሱ ማለት ነው ሸያጢን አልኢንስ ወልጅን የሰው ልጅ ውስጥ ያለው እምቅ ኃይል ይሄ ተአምራዊ ማንነቱ የሚወጣው ከነዚህ ጋር በሚኖር ትግል ነው። ሸያጢን አልኢንስ ወልጅን ባይኖሩ የሰው ልጅ ተአምራዊ ማንነቱና የሰው ልጅ ልቅናና ከፍታው አይገለጥም ነበር። እኛም በዚች ምድር ላይ ቁም ነገር ሰራን ብንለው ምንም ቻሌንጅ የሚያደርገን ነገር በሌለበት ተጨባጭ የሚሰራ ቁም ነገር እኮ ያው ታሪክ ሆኖም አይመዘገብም። ሸያጢን አልኢንስ ወልጅን በዚህ መልኩ የተወሳሰቡ ሆነው ሴራ ሆነው የሚሰሩ ሆነው ከነዚህ መሻገርና ማለፍ መቻል ነው ተአምራዊነቱ። ይሄ ደግሞ ከኛ ማንነት የሚመነጭ አይደለም፣ ከቁርአን ብርሃንና ኃይል ነው የሚመነጨው። ለዚህ ነው አዑዙ ቢላሂ የምንለው። እኛ አንችልም። ነገር ግን ገና ከዋህዩ ጋር መገናኘት ስንጀምር እኛ ፈጽሞ ያልተረዳነውና ያላወቅነው ውስጣችን የነበረ አቅም ይወጣል እና የሸይጣን ሴራ በጣም ተራና የህፃናትን ብቻ ነው ማታለል የሚችለው ወደሚል ነገር ይወስደናል። በቃ በሸይጣን የሚታለለው በጣም ፉሊሽ የሆነ ተራ የሆነ ሰው ነው እንጂ በቁርአን ብርሃን የተሰራው ሰው እያንዳንዱን ጉዳይ ከሱ በላይ ወደ መሆን ይሄዳል። እና ግን ምን ይፈልጋል? ሸይጣንን መቋቋም የምንችልበት ማንነት መገንባት ይፈልጋል። አዑዙ ቢላህ ስንል ይሄ ማለት ነው። ሸይጣንን ሴራውን መረዳት የምንችልበት በሲራ ብርሃንና እውቀት። ምናልባት ሸይጣን በቁርአን በጣም ብዙ ጊዜ ነው የተገለጸው። እንግዲህ አሁን አንዳንድ ጊዜ ሪሊ ይህን ያህል ተገልጿል ወይ? እንደው ስንት ጊዜ ተገልጿል ብላችሁ ትገምታላችሁ? ሸይጣን ሸያጢን ምናምን የሚለው ማለት ነው። ራንደም ገስ ሜቢ 200 ጀስት ቬሪ ራንደም ገስ 200። ሌላ ሰው እስቲ ገምቱ። ገምት ውስጥ ምን ያህል ጊዜ ተጠቅሷል ቁርአን ላይ ብላችሁ ትገምታላችሁ? ትክክል ምናምን መሆን የለብንም። ጀስት ኤኒዌይ በቃ ችግር የለውም። ሰዓቱን ለመቆጠብ 88 ጊዜ ነው የተጠቀሰው። 11 ጊዜ ኢብሊስ ተጠቅሷል። ያ ማለት ምን ማለት ነው? በትንሹ ማለት ነው እያንዳንዱ የተጠቀሰበት 2፣ 3፣ 4 የተለያዩ ኢምፖርታንት የሆኑ ነጥቦች ሊሆኑ ይችላሉ። ግን ሁሉም ላይ አንዳንድ እንኳን ነጥብ አለ ብንል ሸይጣንን በሚመለከት ልናውቀው የሚገባን ከ88 በላይ በጣም ኢምፖርታንት የሆነ ነጥብ አለ ማለት ነው። የኢብሊሱን 11 ነጥብ ጨምረን ይሄንን አክል በቁርአን ተዘርዝሯል። ቁርአን ላይ የተደገመ የሚባል ሀሳብ የለም። ከነሰቁ ከተለያዩ ጉዳዮች ትርጉሞቹ የራሱ የተለየ ትርጉም አለው። ስለዚህ ሸይጣን በዚህ ልክ ከተገለጸ አንዳንድ ቦታ ባህሪው ነው፣ አንዳንድ ቦታ ስልቱ ነው፣ አንዳንድ ቦታ የሰው ልጅን እንዴት እንዳሳሳተ ነው። በተለያየ መንገድ ይሄንን አለና
በደንብ ባወቅነው ቁጥር እያንዳንዱ ደቂቃዬና ቀኔን ምን እያደረገኝ እንደሆነ ኮንሽስ መሆን ይጀምራል። ከዛ በኋላ መለማመዱ ቀላል ነው። በጣም ትልቅ ጊዜ የሚወስደው ይሄን ሀሳብ በደንብ ወደ ውስጣችን ማስረጽ ነው። በደንብ በተረዳነው ማግስት የሸይጣን በላይ የሆነ ንግስናውን እናገኛለን ማለት ነው። ስለዚህ ሸይጣንን በቃ ማወቅና ምንነቱን ማየት ይፈልጋል። ከዛም በላይ ደግሞ ቁርአን ፈተኺዙሁ ዐድዋ፣ ማንም ሰው ጠላቱን እንዴት ነው የሚያየው? ሸይጣን ግን ሁልጊዜ ጠላት ይቀይርልናል። ኢቨን ኸምር እንኳን ሲከለከል ምክንያቱም ቁርአን ሲገልጽ በመካከላችሁ ጥላቻን እና ጠላትነትን ያሰፍናል። ሰው ልጅ ሸይጣንን ጠላት አድርጎ እንዳይዝ ፊታችንን ከሚያዞርበት ነገር አንዱ ጠላት ይሰጠናል። ወንድማችንን አላህ ጠላት አድርጎ ያዙ ያለን ሸይጣን ግን በየቦታው ብንሰማ ሁሉም ሰው ራሱ የፈጠረው ሌላ ጠላት አለ። አላህ ጠላት አድርጋችሁ ያዙ ያለውን ትቶ ጠላት አድርገን የያዝነው ነገር አለ። ስለዚህ እንደዚህ ነው በቃ ልክ ስናውቅ ኦኬ እከሌን ጠላት አድርገህ ያዘው ሲለኝ የእሱን ጠላትነት እንድረሳ ነው። በፍጹም ቁጥር አንድ ጠላት ያንተ ነህ ወደሚል ንቃት እመጣለሁ ማለት ነው። በጣም ብዙዎቹ በመንቃት ብቻ መፍትሄ የሚያገኙ ናቸው። የግድ እኔ ማንነት የተቀይሮ ታግዬ ብዙ ለፍቼ ምናምን አይደለም። ስለዚህ ባወቅን ማግስት የሚፈቱ አሉ። ልምምድ ማድረግ የሚፈልጉ ነገሮች አሉ። ቢያንስ እንኳን ይሄ ሸይጣንነቱ እንዳይቀጥል መቆም ራሱ ትልቅ ነገር ነው። በቃ እዚህ ጋር ብንቆም ራሱ ትልቅ ነገር ነው። መረዳት ያለብን አይቆምም፣ መሪድ ነው። ማህበረሰብን ሁልጊዜ ወደ ቀጣይ የከፋ ነገር ነው የሚወስደው የሚለውን ኮንሽስ መሆን ይፈልጋል። ለዚህ ደግሞ ምን ይፈልጋል? ተቃራኒ ፕሮጀክት ይፈልጋል ማለት ነው። ካውንተር ስትራቴጂ ይፈልጋል። ዝም ብለን ከተቀመጠ በቃ እያጠበ ይወስደናል። ወላሁ አለም። ነገ ምናልባት የሚቀጥለው ሳምንትም የምናነሳቸው እጥብ ስለሚኖሩ እዛው ላይ እናያቸዋለን። ሁላችሁም እንግዲህ ሀሳብ ብትሰጡ፣ ጥያቄ ብታነሱ በቀጣይ ምን ቢቀርብ የበለጠ ይጠቅማል የሚለውን ለማየት በጣም ያግዝ ነበር። ለማንኛውም እንግዲህ ዛሬ እስከዚህ ድረስ ነው ብንል ይበቃል ማለት ነው። مرحبا جزاك الله خير أحمد. بزيو بدعاء نسجرك نسجر. اوكي، بسم الله الرحمن الرحيم. الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم. اللهم اجعل القرآن ربيع قلوبنا ونور صدورنا وجلاء أحزاننا وذهاب همومنا وغمومنا. صلى الله وسلم على سيدنا محمد وعلى آله وصحبه وسلم أجمعين. السلام عليكم ورحمة الله. وعليكم السلام ورحمة الله وبركاته. بارك الله فيك. جزاك الله خير. ሁላችሁም ሮብ ዕለት ኢንሻአላህ ለዲስከሽን እንገናኛለን። ሰላም አለይኩም ወራህመቱላሂ ወበረካቱ።